ማነሽ ቢሉኝ ማልበላቸው መነሻ የሌለኝ ትቢያ ነኝ ልበላቸው። የቤታችን የእንጨት በር አንዳንዴ ከድምጽ ባሻገር አየል ያለውን ንፋስን ለማስገባት እድል ከፋች ነበረች። በቀዳዳ በኩል የሚገባውን ንፋስ ምንም ያክል በመሬት ስር የሚመጣውን በጨርቅ ብንጠቀጥቀው ቤቴን ገረፍ እያደረገ ሰላም ማሳጣቱ ማይቀር ነበር። እማዬ እኔ መሬት ላይ ስተኛ አትወድም ነበር። ሆኖም እኔ ግን ያቺ በረገበችዋ የብረት አልጋ የእሷ አልጋ የሚሰቃዩ አልፎ እኔ ተጨምሬ እየገፋውና ቦታ እያሳጣዋት ማደሩ ስለማልወደው ነበር መሬት ላይ መተኛት። ይህኔ ቀበሌ ቤት ያገኘ ነው። እኔም ትንሽ ከፍ ካልኩና ወደ 13 ዓመት ገደማ ስሆን ነበር። እማዬ ከአማቿ ቤት የነበራት ኑሮ ከኑሮ ባለፈ ከድህነት የከፋ ሰቆቃ ሆኖባት ነበር። እኔም በልጅነት አእምሮ የምረዳው የነበረው በዛች ጠባብ ቤት ውስጥ ማንም ራሱን አስተናግዶና እግሩን አጣጥፎና ታጥቦ መኖር በሚችልበት ሁኔታ እናቴ እንደ ገረድ መታየቷና ስቅ መደረጓን ነበር። የተወለድኩት እዚሁ አልነበረም። በእርግጥ እዚሁ አዲስ አበባ ነው። ሆኖም አባቴ ከቤተሰቦቹ ራቅና ገንጠል ብሎ ነበር ከማዬ ጋር ትዳሩን የመሰረተው። የአባቴ ቤተሰቦች ጊዜ ላይ የሚረማመዱ እጃቸው ላይ ባላቸው ሳይሆን በነበር የሚኖሩ ነበሩ። እናቴ ጠቁር ያለው መልኳን ተያይዞ ባሪያ፣ የባሪያ ልጅ እያሉ እንደ ድሮ ዘመን ሰው እየጠሩ የሚያንቋሽሿት ሴት ሆነችባቸው። በእርግጥ እናቴ ከእናቷ ማፀን ጀምሮ ህይወትን በመራር የቀመሰች ሰው ነች። ሆኖም የአባቴ ቤተሰቦች ጊዜ ላይ የሚረማመዱ እጃቸው ላይ ባላቸው ሳይሆን በነበር የሚኖሩ ነበሩ። እናቴ ጠቁር ያለ መልኳን ተይዞ ባሪያ፣ የባሪያ ልጅ እያሉ እንደ ድሮ ዘመን ሰው እየጠሩ የሚያንቋሽሻት ሴት ሆነችባቸው። በእርግጥ እናቴ ከእናቷ ማፀን ጀምሮ ህይወትን በመራር የቀመሰች ሰው ነች። እናቷም ሳይደላት ከአንዱ ቤት አንዱ ስትንከራተት፣ ስትሰቃይ፣ ስትታረስና ስትጠማ የኖረች ምስኪን ሰው ነበረች። እናቴና አያቴ ራሳቸውና ህይወታቸውን ለመቀየር የተቻላቸውን ሲሞክሩ የኖሩ ምስኪን ነበሩ። እናቴ እንደምታጫውተኝ ከሆነ አያቴ በጊዜው ሰው ራሱ ሳያት እንደው ፈጣሪ ወንድ አድርጎ ሰርቶሽ በ11ኛው ሰዓት ሴቶ አዎ ብሎ የቀየረሽ ነሽ በማለት በሷ ማሾፋቸው ሳያንስ የፈጣሪን አይን እየወጉ የሚሳለቁባት ሴት ነበረች። ጭንቅላቷ ላይ የነበረው ጠጉር በቁጥር ቢቆጠር በእንጨቱ ማበጠሪያ ቢበጠር የሚያሰማው ድምጽ ራሱ አስፈሪ ብልሽታ የሚፈጥር ይመስል ቀለሟ ጠቆር ያለና አቋሟ ወንድ ወንድ ፈርጠም ያለች ነበረች። ታዲያ አቋሟ ህይወቷ ይዛን ያክል አክብዶት እሷም ስራ ሳትመርጥ ወንድ ሴት ሳትል የእሷንና የልጇን ጉሮሮ ለመስጋት የተቻላትን ትሰራና ትሞክር ነበር። በጊዜ ሂደት አንድ ቆርቆሮ ቤት ጠላና አረቄ በመነገድ እናትና ልጅ መተዳደር ጀመሩ። አያቴ እንደሚወራላት ነበር በዛ አካባቢ ያሉ ሰካራሞችና የቤቱ ደንበኞች ሳይቀሩ የሚፈሯት። አመል አለብኝ ወይ አብሾ ተነስቷል፣ እረብሻለሁ፣ ሂሳብ አልከፍልም ሚለውን ሁሉ ቆንጠጥ በማድረግ የምታንቆራጠጥ መብቷን የምታስከብር ሴት ነበረች የኔ አያት። ሆኖም የኔ ምስኪኗ እናቴ ከሷ ለየት ያለች ነበረች። ረጋና ስም በማለት ይቀናታል። ለነገሮች ፈሪ ነች። ከሱ የመጣ ክፉ ቃል ልቧን ሰብሮ አንገቷን የሚያስደፋት ነበረች። ከልጅነቷ ጀምሮ ቁርጥ እናትሽን፣ አዎ እናትሽን ልክ እንደ እናቷ ባሪያ በመባል በክፉ ቃል እየኮረከሙና ስሜትና ሞራሏን እያደቀቁ ያኖሯት ማህበረሰብ ውስጥ ያደገችው። የገዛ እናቷ አልበገር ባይነት ሆኖም ወደ እሷ ሊጋባ አልቻለም።
እናቴ በዝምታዋ ነው የምትታወቀው። ሰው ድንጋይ ቢወረውርባት ከማልቀስ በዘለለ የወረወረውን ሰው ላለማስቆጣት ዝም ብላ ማለፍን የምትመርጥ፣ የራሷን ጉዳት የምታደምጥ እንጂ የሰውን ጉዳት ማትፈልግ ምስኪን እናት። አዎ እማዬና እናቷ በነበራቸው የኑሮ ጫና ትምህርቷን ብዙ ማስቀጠል አልሆነላትም ነበር። ከዚያ ይልቅ እናቷን ማገዝና ህይወታቸውን ማቅናቱ ይቀላት ነበር። ሆኖም የሷ እናት ለዛሬ ሳይሆን ለነገ መኖርን የምትፈልግ ጀግና ሴት ነበረች አያቴ። አዎ ሆኖም ግን ጀግንነቷ በጊዜ ሂደት ድካምና አቅም ማነስ ጋር ተያይዞ እየሰበራት መጣ። የእናቷን ስብራት ለነገ ሳይሆን ለዛሬ መኖርን የምታውቀው የኔዋ ምስኪን እናት ሸዋዬ ባላት አቅምና ጉልበት የእናቷን የጠላና አረቄ ንግድ እንደነገሩ ማስተዳደሩን ተያያዘችው። የዛኔ ነበር የኔን አባት ምትኩን የተዋወቀችው። እንደ ሌሎች ወንዶች በክፉ አይን ወይም ለአንድ ምሽት እንዲመኛት አልፈለገም ነበር፣ ወይም እንደዛ አልተመኘትም። ይልቅ የጭነት መኪናውን ቆም አድርጎ እዛ ሲጠጣ አምሽቶ እዛው አቅራቢያ ካለ ቢርጎ ማደር እንደ ስራ ተያዘው። ለሰፈሩ መጤ እንደመሆኑ መጠን እግር የማብዛቱ ነገር በሌሎች ደንበኞች ዘንድ ተወዳጅነት አልነበረውም። ታዲያ እማዬ ሳባት ነገር ዝምታውና ስነ ስርዓቱ ነው። እንደ ሌላው ጠላ ቀጂ ወይም በሰከረ አፉና አንደበቱ ከፍ ዝቅ የሚያረጋት አልነበረም። ይልቁንስ ከተቀመጠበት ርቆ አይን አይኗን መመልከት ያስደስተው ነበር። እንደ ድንገት ሆኖ አይኑ ከአይኗ ሲገጣጠም ፈገግ ማለት ይቀናው ነበር። ግን አያቴ ነገር አላማራትም በጊዜው። ጠጉሯ ልሙጡና ለዛ ሰፈር አዲሱ ሰው የነበረው ምትኩ በየጊዜው ጭነት መኪናው ከዛው ቆም እያረገ እነሱ ጠላ ቤት እግር ማብዛቱ አንዳች ነገር እንዳለው ተሰምቷታል። ምትኩ እናቴ ሌለሽ ቀን ሲያቅበጠብጠውና አይኑ ከወዲያ ወዲህ ሲያማትር ቆይቶ የፈለገውን ሳይጠቀም መሄዱን በትኩረት አስተውላ ኖሯል። ማን? አያቴ። ከጠላው ካረቂው ሳይሆን ከአይኑ አሻግሮ የሚመለከተው አንዳች ጉዳይ እንዳለ ተረዳች። ሆኖም ልጇ እንደሷ ካለው ዕጣ ፈንታ ላይ እንድትወድቅ ፈጽሞ አትፈልግም። ለዛም ወደ አቆመችው ትምህርቷ እንድትመለስ ከትምህርት ቤት ገብታ የቤቱን ስራ እንድትሰራና ጥናቷ ላይ እንድታተኩር መልእክት አስተላለፈች። ለእናቴ ደግሞ የአያቴ ቃል ከእግዚአብሔር ቃል ስር የነበረ ነው። እሷ ካለቻት ውልፍ ማለት በፍጹም አይቻልም። ክብርና ፍርሃቷን ያን ያክል ነበር። ሆኖም ግን እህል ውሃ ከሆነ የሰው ልጅ መገናኛውን አያጣም። አያቴ የፈራችው እግር ከጠላ ቤቱ ቢቀር ከገዛ ቤቷ ደጃፍ አልቀረም። የእናቴን መገኛ በቀስታና በዘዴ ሲዘልል የነበረው አባቴ ቤታቸው የት እንደሆነ ደረሰበት። በጊዜው እንደው አንዱን አላፊ ልጅ ጎተት አድርጎ እንደው የሆነ እቃ ነበረኝ ከክፍለ ሀገር የመጣ የኛ የጠላ ቤቷ ሴትዮ ቤት የቱ ጋ ነው ጠፋብኝ በማለት ደግ ጊዜ እንደመሆኑ ጠይቅ ግራ ቀኝ ሳይል ክፉ ደግ ሳይል መዘዛለው ሳይል ነበር የጠቆመው ልጁ። አባዬም ጥንቁቅ ነበር። ከዓላማው ሳትማይለው ለዚህ ነበር። አንድ ነገር ከሁኔታው ንቅንቅ እንዲያደርገው አልፈልግም። ታዲያ ነገሮችን በዘዴና በብልሃት መከወን ይሆንለታል። ያሰበውን ነገር ለማሳካት በዝምታና በትዕግስት ብዙ ርቀት መጓዝ የሚችል አይነት ሰው ነበር። ታዲያ እማዬን ከትምህርት ቤት መልስ ጠብቆ እሷን ማግኘቱ ራሱን የቻለ ፈተና ሆነ። እሱ ቀደም ሲል እሷ ዘግየት፣ እሱ ፈጠን ሲል እሷ ቀስ እየተባለ መገናኛው ጠፋ። ግን አባዬ ተስፋ የሚቆርጥ ሰው አልነበረም። ነገር ግን ለስራ የጭነት እቃም የዛኑ ያክል እንኳን በጣት የሚቆጠር ቀርቶ
አንድ ቀን ሆነ ምሽት ባሳለፈ ቁጥር ስራውን እያዘገየበትና እያስተጓጎለበት መጣ። ነገር ግን ለዓላማው ቆሟል። እንዳሁን የተሻሻለ መንገድ ባልነበረበት አቀበት ቁልቁለት ሲወጣ ሲወርድ አውሬ አይል እንቅልፍ ሌሊት የለም። በሚያስቸግረው የሹፍርና ስራ ላይ ቀኑን ቆጥቦ አዲስ አበባ ቀኑን አራግፎ ለመድረስ በፍጥነት እያሽከረከረ ነፍሱን ለፈጣሪ ሰጥቶ እማዬን ለማጥመድ ያሰበውን እቅድ ለመፈጸም መትጋቱን ቀጥሏል። ከጠላ ቤቷ እግሩ መቀነሱን የተረዳችው አያቴም በጀርባ የተሰፈረላትን ሳታቅ የእፎይታ ስሜት ተሰምቷታል። ልጇን ሊጠልፍ ሊያሰናክል መስሎ የታያት ሰው ከገበያዋ መቅረቱ ደስ ብሏታል። የእሱ ገንዘብ መጥቶ ኑሯን አይሙላው። ልጇን ሳታጣ በፊት የወሰደችው እርምጃ መልሶ ራሷን ሊያኮራት ችሏል። ሆኖም ፍቅር ድንጋይም ሊወድቃል። የሰው ልብ ሊያረፈ ፍቅር መንገደኛ ነው። መንገዱ በእሾ በሳማ የተሞላ ቢሆን እንኳን እግር ካሰበው ቦታ ሳይደርስ መኳተኑን አያቆምም። ታዲያ ባገኘው አጋጣሚ የነሱ ግቢ ጋር ቆሞ ይውላል። አዎ ይህን ሲያደርግ የሆነ ቀን ባለቀ ሰዓት ነበር እማዬ ከትምህርት ቤት ብቻዋን አንገቷን እንደሰበረች በእጇ ደብተሯን ይዛ ስትመጣ ያገኛት። እማዬ ከርቀት ስትመለከተው ከእይቷ የጠፋው ሰውን በመመልከቷ ደንገጣለች። ሆኖም አባዬ ሀሳበ ብዙ ነው። በአንድ ቀን ሊያስደነግጣትና ክፉ ሀሳብ ሰንቆ ይዞ የመጣ ሰው እንዲመስላት አልፈለገም ነበር። የእሱ ዘዴና ሀሳብ ሌላ ነበር። አይኗን ከተመለከተ በኋላ ፈገግ ብሎ በመጣበት ተመልሶ ሄደ። እማዬም ቢሆን በሰዓቱ አባዬ ሳያናገራት የሚሄዱ ነገር ፈጽሞ አልተረዳችውም። ሆኖም የእሱ ሀሳብ ሩቅ ነበር። የማዬ አይን እንዲለምደው ማለት ቀን በቀን እንድታስበው እንድትጓጓው ሊያደርጋት ነበር። ታዲያ ሀሳቡ ልክ ሆነ። አንገቷን ሰብራ የምትሄደው እማዬ አባዬ ራቅ ብሎ ወደሚቆምበት ማማተር ጀመረች። አባዬም እንደ ታሰበው መምጣቱን አቆመ። አንድ አይኗ ውስጥ መግባቱን ሲያረጋግጥ ቀናቶችን እያሳለፈ ብቅ ማለት ጀመረ። የዛኔ ነበር እማዬ ወደ ወጥመዱ መዝለቅ የቻለችው። ታዲያ እማዬ የቤት አመሏ በይቷ ተወሰነ። አባዬን ያየሽ ቀን ፍልቅልቅ ስትል ታመሻለች። ውሏን በደስታ የሚሞላ ነው። ምነው ዛሬ ቆሞ ባየው ሚለውም በውስጧ እያመላለሰች ደርሳ ትመልሳለች። ያው የበዓል ማግስት ድባቡ እንደማይጠፋው ዋዜ ማለት እንዲሁ ልቧ ድንገት ሲልና ሲርበተበት የዕለት ዕለት እንደ በዓል ስታከብረው ስትደሰት ትቆያለች። በነጋታው ደስታው ቶሎ አይዘልቅም። ሲጠፋ አብሮ ይጠፋል። ቀጣዩ ቀን ናፍቆቱ ተመልሶ ይመጣል። ግን ለክፉ የሚሰጥ አልነበረም እያሉ ቀናቶች ተቆጠሩ። እህል እንደ ነገሩ ነካክታ መቷን ጀምራለች። የሱ ነገር ውስጧን ይረብሻል ጀምሯል። ታዲያ በዚህ የፍቅርና ከባድ ስሜት ውስጥ መዋዠቁ እንደቀጠለ ነበር። አባዬ ወጥመድ ውስጥ የገባችለት አይጧ። ታዲያ አይጧን ለማጥመድ አባዬ አንድ እርምጃ መራመድ ጀመረ። ቀጣዩ እርምጃ ከነበረበት ቦታ ፈቀቅ ብሎ ወደ በሩ አቀረበ ማለት ነው። በዚህ አጋጣሚ ተጠቅሞ ማውራትና ስሟን ለመጠየቅ ማሰብ። እማዬ አንድ እርምጃ ወደ እሱ ቀረብ ማለቱን ተያይዞ እጅ ለመስጠት ጊዜ አልወሰደባትም። አባዬም የእሷን እጅ መስጠት ተያይዞ ሚመች ቀን ላግኝሽ ወደ ማለቱ ቀረበ። እማዬም ከእናቷ ደበቅ እያለች በጎን እሱን ማግኘትና መከተሏን ቀጠለች። የሁለቱ ፍቅር ከፍ እያለ መጣ።
ማንም ሳያቸው በድብቅ እየተገናኙ ቅሌት ያለ ፍቅር ውስጥ ገቡ። የሁለቱ ግንኙነት በዚህ ብቻ አላበቃም። እማዬ ቤቱን ጥላ እስከ መጥፋት አደረሳት። አዎ አባዬ ይዟት እብስ። አያቴ በነገሩ በጣም ግራ ተጋብታለች። ነገሩ ማመን ባትፈልግም ይሄ ድርጊት ሊፈጸም እንዴት እንደቻለ ግራ ገብቷታል። ሰው ትጠይቃለች፣ ታጣራለች፣ ልጇን ትፈልጋለች። ነገር ግን ልታገኛት አልቻለች። ቀናት ተቆጠሩ። ይህን ድርጊት ሊፈጽም የሚችለውን ሰው መገመት አላቃታትም። ከጊዜ በኋላ አዎ ያ ሰው ሊሆን ይችላል፣ ከጠላ ቤት ያስቀረቻት ሰው። ሆኖም እማዬን የትና እንዴት ብለው መፈለግ እንደሚችሉ ግራ ገባቸው የሰፈሩ ሰዎች። በጊዜው ሰው ጠፍቶብናል ብሎ ክስ መመስረት ማመልከት እንደ ትልቅ ነገር የታየ አልነበርም። በገጠሪቱ የሀገራችን ክፍል በርካታ ሴቶች በሚጠልፉበት ሀገር አንዲት እድሜዋ የደረሰ ሴት ጠፍታለች ብሎ ሀገር ይያዝ ማለቱ ያን ያክል የታየ ጉዳይም አልነበረም። ለዛም በጊዜ የነበረ መፍትሄ ከለቅሶ በማይተናነስ መልክ ቤት ውስጥ የእሷን መምጣት በለቅሶና በሀዘን ተውጦ መጠባበቅ ብቻ ነው። እማዬም በጊዜው መልእክት መለወጫ እንደ አሁኑ ዘመን ስልክ በሌለበት ሁኔታ መሆኑ ቀርቶ ምንም አዲስ ነገር አለ እንኳን ብላ የምትጠይቀውና በደህና ጊዜ የምታወያየው የኔ የምትል የልብ ጓደኛ አልነበራት። በእርግጥ እማዬ በሄደችበት ለመቅረት አላሰበች። ምንም አይኗን ሳታሽ ከአባዬ ጋር ተሰነባብቶ ወደ ቤቷ ተመለሰች። ሌላ ጊዜ እንዲመቻቸው አባዬ ወደ ሱቅ አቅንታ መደወል የምትችልበትን የቤት ስልክ በወረቀት ጽፎና ከሁለት ሳምንት በኋላ መገናኘት ያለባቸውን ቦታ አሳይቶ ነበር። ሰፈር ሲደርሱ ስሙ እንደሚወዳት ነግሮ የተሰናበታት። እማዬስ ሀገር ሰላም ብላ ምንም እንዳልተፈጠረ በፌስታል የያዘችውን ልብስ እንደተሸከመች ወደ መንደሯ ዘለቀች። በዚህ ሁኔታ ነበር የቤተሰቦች ግንኙነት የቀጠለው። እማዬም እንደ ቀልድ ህይወቷን ከአባዬ ጋር ጀመረች። ከዚያ የኔ መምጣት ተበሰረ። አባዬ ማርገዟን በመስማቱ እጅግ ደስተኛ ነበር። እማዬም ከዚህ ጊዜ ሁሉ በኋላ እናቷ ዘንድ ቀርባ ይቅር እንድትላትና ከሆነም በወግ ማረጉ ከእናቷ ቤት መውጣት እንደምትፈልግ ሀሳብ አቀረበች። ሆኖም በጊዜው አባዬ ከነበረብኝ ስራና ከስራ ጋር ተያይዞ ካለው ጫና አንጻር በሚል ነገሩን ማድረግ እንደማይችልና ባይሆን እናቷ ዘንድ ይቅርታ ለመጠየቅ አብረው መቅረብ እንደሚችሉ አሳወቃት። እማዬ ውስጧ ቅር ቢላትም በሰዓቱ አማራጭ ከማጣት አንጻር በእሱ ሀሳብ ተስማምታ አንዱን ሰንበት ቀን አስታካ ይዛ ወደ አያቴ ቤት አቀናች። አያቴ ደስተኛ አልነበረች። ሳታውቀው ድንገት ነው የወጣችባት ልጇ ሽምግልና የሌለበት ወግ ማረግ ያልታየበትን ነገር እንደማትቀበሉ ገለጸች። ሆኖም አባዬ ለልጇና ለልጇ ኃላፊነት የሚወስድ ከሆነ በቂ እንደሆነ በእርግጠኝነት ተናግራ ይቅርታውን ሳትቀበል አሰናበተቻቸው። እማዬ ውስጧ ቢከፋም የገፋቻት የገዛ እናቷ እንደመሆኗ መጠን እጅግ ተከፋች። ነገር ግን እናቷ ያለቻት የተናደደችበት ነገር የገባት ከረፈደ ነው። እማዬ እንዳሰበችው ነገሮች አልጋ ባልጋ አልሆኑም። ሌላው ቀርቶ አባዬ በጊዜው እማዬን አስቀምጦ ሊያኖራት የሚችልበት የራስ የሚለው ቤት እንኳን አልነበረው። ታዲያ እማዬ ወደ አባዬ ቤተሰብ የተቀላቀለችው በዛ ጊዜ ነው። እርግዝናውና የእናቷ ከጎኗ አለመሆን ከዛም አልፎ ልጅነትም ተጨማምሮ ወደ አዲስ ዓለም የተቀላቀለች ያክል መስመር ሰማት። የተቀላቀለችው ትንሽ ሰፋ ያለና እንደሷ እና እናቷ ሳይሆን በዚያ ያለ ወንድም እህት የእህት ልጆች ተብሎ ቤተሰብ አነስ ባለች ጠባብ ቤት ውስጥ ተቻችለው ከሚኖሩባት ነው። አንድም የቤተሰቡ አባል እማዬን በደስታና በጥሩ አቀባበል አልተቀበላትም። ነገሮች ከቀን ቀን እየባሱና በቤተሰቡ ዘንድ ከፍተኛ የጥላቻና የመገለል ሁኔታ ማስተናገድ ጀመረች። የውስጧን በውስጧ እንዳፈነች
አባዬን የምታገኘው ከረዥም ወራት በኋላ በመሆኑ የእሱንም ስሜት ላለመረበሽ በሚል ነገሮችን በዝምታ ማሳለፍና በሚስጥር መያዝ መረጠች። የእሷም ሆድ መክፋትና የቤተሰቡን ስራ በግፍ መስራት ጋር ተይዞ እናቴ ከሰውነት ተሮጣች። በጥቁርነቷ መገለል የደረሰባት እናቴ የእርግዝና ዘመኗም ሲኦል ሆነባት። ግን የእናት አንጀት አይጨክንም ይባል የለ። አያቴም የልጇ ነገር በእንቅልፏ ሳይቀረፍ ሲነሳት ልጇ የደረሰችበትን አጠያይቃ መጣች። ታዲያች ጥቁር ቆንጆ ከሰል መስላና ከሰውነት ተሮታ ስትመለከታት ጊዜ ክፉኛ ደነገጠች። ጠላ ሽጣ አረቄ አውጥታ በስንቱ ተንገብግባ ያሳደገቻት ልጇ እንደ ሚስት ተከብራ ሳይሆን የሰው እግር አጥባ የቤተሰብ ገረድ ሆና መመልከቷ ክፉኛ አንገበገባት። ቤተሰቡንም የአባዬንም እናት ሳይቀር ከፍ ዝቅ አርጋና እስኪ በቃቸው ተናግራ ልጇን ይዛ ተመለሰች። እማዬም በጊዜው ለአባዬ መልእክት ከመላክ ባለፈ እናቷን ለመከተል አላቅማማችም ነበር። ነገሮች ከእርግዝናው ጋር ተጨማምረው ልትሸከመው ማትችለው ዳገት ሆኖባት ነበር። እማዬ ወደ ቤቷ ስትመለስ እንቅልፍ የምግብ ያክል ሆኖባት ነበር። አያቴም ለእርጉዝ የሚያስፈልግ በኋላም ኃይልና ጉልበት ሚሆናት በላይ በላይ ያለች እየመገበች ወደ ነበረችበት አቋሟ በአጭር ጊዜ ውስጥ መለሰቻት። አባዬ ከክፍለ ሀገር ሲመለስ ዜናው እንደሰማ ሚስቱን ለመመልከት ሲከንፍ ወደ አያቴ ቤት አቀና። ሆኖም አያቴ ቀጥተኛ ሰው ነበረችና እንዴትና ብስጭቷን ለመቆጣጠር አልተቻላትም። የዛኔ ሲወስዳት ቃል የገባውን ልጇን ከትምህርቷ አፈናቅሎ ከእናቷ ጋር ቆራርጦ የወሰደውን ሰው ከክፉ ዓይን በዘለለ ልትመለከቱ አልቻለችም ነበር። አባዬ በብዙ ልመናና መመላለስ የአያቴን ይቅርታ ማግኘት ችሏል። በእርግጥ ሆኖም አያቴ ቆራጥና የውሳኔ ሰው ነበረች። ልጇ እስክትወልድ ድረስ ራሷ ጋር እንደምትሆንና ከወለደች በኋላ ታርሳና አቅሟን ገብታ ሊወስዳት እንደሚችል ገለጸችለት። ታዲያ አባዬ እማዬን ለመውሰድ የተፈቀደለት አንድ ሁኔታ ነበር። እሱም ራሱን ችሎና ቤት ተከራይቶ መውጣት የሚችልና እማዬንም በራሱ ገቢና ደሞዝ እስከነ ልጇ ማስተዳደር የሚችል ከሆነ ነበር። ግን አባዬ በጊዜው እማዬንና እኔን ላለማጣት ቃል ገብቶ ቤት ለመከራየት መንደፋደፍ ጀመረ። ሆኖም ምስኪንና አዛኝ እማዬ ወጪ ከሚያበዛ ታርሰው ወደ እሱ ጋር ለመመለስ ትንሽ ጊዜ ሲቀራት ቤቱን መከራየት እንደሚችል ሀሳብ አቀረበችለት። ሀሳቡ ግን በአያቴ ዘንድ ውድቅ ነበር። አያቴ ውስጧን አንዳች ነገር የነገራት ያለ በሚመስል መልክ የሚጨበጥ ነገር ከሌለ ልጇንም ሆነ የልጇን ልጅ መስጠት አልፈለገችም። አባዬም ቃሉን ለማክበር ወዲህ በሚልበት ሁኔታ እኔ ተወለድኩ። የቤቱ ደስታ የአያቴ ፌሽታ ሆንኩ። አሜን በሚል ስም ተሰየምኩ። ቤታችን በበረከት ተሞላ። ደስታችን የላቀ ሆነ። እኔም በፍቅርና በስስት ከሚያዩኝ ከአያቴና ከእናቴ ጉያ ስር ሆንኩ። ግን ያልታሰበ ክስተት በዚህ መሃል ተፈጠረ። የእናቴ ደስታ ተመልሶ ከመጠገኑ ገና የአራስ ጎኑ አረፍ ከማለቱ ደስ የማይል ነገር ተከሰተ። እማዬ እናቷ እንደለመደችው ንጋት ላይ ቀስቀስ አርጋት ትኩሱን ስታቀብላት ልጅቷን አምጪ ፀሐይ ላሙቃት ብላ ይዛት ለመውጣት ስትዘጋጅ በመጠባበቅ ላይ እንደነበረች የእናቷ ድምፅ ጭልጥ ብሎ ጠፋባት። እንደ ማታ ወጋት ቢጤ አሞኛል ብላ የተኛችው አያቴ በተኛችበት ለዘላለም አሸለበች።
ይህ ለእናቴ ትልቅ ዱብዳ ሆነ። አራስነት ሆነ ያልጠገበሽ ገና በቅጡ ማታውቀው የእናትነት ወጉን ከእናቷ ስር ሆና እየቀሰመች ያለችው እናቴ ከእናቷ ጋር ዳግም እየተሳሰረች የነበረችው እናቴ የእናቷ እስትንፋስ ቀጥ አለባት። በትኩስ አራስነቷ ለቅሶ ተቀመጠች። የሰፈሩ ሰው እስከ ሳልስ ተበተነ ቆይቶ ተበተነ። ለእናቴ ግን ሁሉ ነገር ጨለማ ነበር። አባዬ አያቴን ለቅሶ እንደሰማ ሲበር መጣ። ሆኖም የሱ ቤተሰቦች ዝር ብለው እናቴን በጊዜ በረታሹ ያላት አልነበረም። አባዬ በድንጋጤ ስሜት ውስጥ የነበረችዋን እማዬን በቻለው አቅም ሊያጽናናት ሞከረ። ሆኖም ለማዬ ሁሉ ነገር ውጥንቅጥ ወጥቷል። አባዬ ከትንሽ ጊዜ በኋላ በቤተሰቦቹ ግፊት ተከራይቼ ያኖርሻለሁ ብሎ ለአያቴ የገባውን ቃሉን ለማጠፍ ተገደደ። ይልቁንስ አንቺም ከልጅሽ ጋብቻሽን ይከብድሻል በሚል ግፊት ጠቅልሎ ወደ ቤተሰቦቹ ወሰዳት። እማዬ በጊዜ እናቷ ቅሪት የነበረና ከጠላው ገበያው የቀረ የተባለውን ነገር በሙሉ ሽጣና ገንዘቡን ለኔ በታሳቢነት ለማስቀመጥ ደብቃ አኖረች። ሆኖም የተቀረው የእናቷ ሀብት ከአባዬ ቤተሰቦች ቤት መጫወቻ ሲሆን በዓይኗ ተመለከተች። ነገር ግን ምንም ለማድረግ አቅምም ሆነ ጉልበት አልነበራት። ጉልበት ቢኖራት እንኳን የምታመልጥና የምትሸሽበት ምንም አይነት መሄጃ መደበቂያ የሌላት ብቸኛ ሴት ሆነች። የኔም እድገት በዛች ጠባብ ቤት ውስጥ ተወሰነ። በእርግጥ የአባዬ እናት እኛም የምንላት አያቴ ለኔ ልዩ ፍቅር ነበራት። ምክንያቱም አባዬ ከልጆቿ ሁሉ አስፈልጣ የምትወደው የምትሳሳለት ልጇ ስለነበር። እርግጥ የተወሰነው እናቴ አባቴን ስትናፍቅ ስመለከት የእሱ ቤተሰቦች ሲያስከፏት ወጣ ብለንና ጓሮ ደበቅ ብላ እናቴ እማዬ እያለች ድምጿ እንዳይሰማ ከገዛ እንባና ሲቋ ጋር የተጣላች ስታለቅስ ያለፈችበትን ህይወት እያየው ነው። ከአባቴ ቤተሰቦች መካከል እንዲህ ነው ብዬ የምወዳቸው የሉኝም። አያቴ ግን ትሻለኛለች። ሆኖም እሷም ለኔ ያላት ፍቅር እናቴ ላይ ከምትፈጽምባት በደል ጋር ፈጽሞ ማወዳድረው አልነበረም። ስለዚህ ጠላት አለው። ግን ደግሞ አንዳንዴ ታሳዝነኛለች። ከሷ በቀር ቤት ውስጥ የሞሉት በክፋትና በቅናት የተሞሉ ናቸው። አክስትና ሁለት አጎቶች። ከነሱ መካከል የቤቱ የመጨረሻ የሆነውና የሰፈር ዱርዬነቱ ካልሆነ በቀር ብዙ ምን ያለ ችግር የሌለው የመጨረሻ የቤቱ ልጅ ስምዖን ብቻ ነው። ለኔ ሌሎች ልጆች እንደሚሉት ለየት ያለ አጎት አይደለም። አይጠላኝም፣ ሆኖም ግን አይወደኝም። በቃ ለሱ ምንም ነኝ። ግን ሌሎቹ እኔና እናቴን ከሚያደርጉ ሁኔታ አንጻር የሱ በምንጣቡ የሚያስበለው የአክስትነት ለዛንም አላውቀውም። አክስቶች ለኔ በተለይ ለእናቴ ክፎች ናቸው። ታላቁ ወንድማቸው ሰለሞን ለኔም ሌላኛው አጎቴ እሱም ቢሆን አባቴ ላይ ካለው ከፍተኛ የቅናት ስሜት አንጻር እኔና እማዬን እንደ ወገብ ቅማል ጥምድ ዳርጎ ይዘናል። የአክስት ልጅ የሚባለው ሰው ከዝን እያለ ከእህትና ወንድም ቀጥሎ በፍቅር አንደበት የሚጠራው የስጋ ዝምድናው እኔ ጋር ልዩ ነው። በእናቶቻቸው የወጡት የአክስቶቼ ልጆችም እኔና እናቴን ጠል ናቸው። በተለይ እኔ አያቴ ከሁሉም አስበልጣ እኔን መውደዷ ክፉኛ ያናድዳቸው ነበር። ይህ አባቴ ቤተሰቦች ጥላቻ ከዚህ በላይ እንድንቆይ አላደረገንም። እማዬም ከአቅሟ በላይ ሲሆን ራሳችንን ችለን መውጣት እንዳለብን ነገረች። በዚህ ሁኔታ ውስጥ ነበር የኔና የማዬ የኑሮ ውሃ ተብሎ የተጀመረው። የብቸኝነት ኑሮ እንደሚታሰበው ከባድ አልነበረም። በእርግጥ
በብዙሃን ከሚኖርበት ቤት ወጥቶ ብቻ መሆን ትንሽ ይከብዳል፣ ብርታት ይፈልጋል። ግን ደግሞ ከታገሉት የማይቻል ነገር የለም። አነስ ያለች ቤት ተከራይቶ መኖር ኢኮኖሚያችን በክፉ ስለፈተነው እማዬ በምታውቀው ሰው የቀበሌ ቤት ለማግኘት የተቻላትን ማድረግ ጀመረች። እማዬ በሰው ዘንድ ተወዳጅነት የነበራት በስራዋ ማትታማ ሴት እንደመሆኗ መጠን አቅሟን አሰባስባ የተቻላትን ሁሉ ለማድረግ ትሞክራለች። ታዲያ ነገሮች በቶሎ ሲሳኩላትና መስመር ሲይዙላት ይዛን ያክል ብዙ ሆነች። በአያቶቼና ዘመዶቼ ዘንድ ከወንድ ጋር ተኝታ ያመጣችው የሚል አጸያፊ ስሞች ካለ ስሟ ይሰጣት ጀመር። ነገር ግን ሀቁን የሚያውቀው ፈጣሪ ብቻ ነውና እማዬን አልጎረበጣትም። የተሰጠን የቀበሌ ቤት አነስ ያለ ቢሆንም ለእኔና ለማዬ ግን በቂና ከበቂ በላይ ነበር። ፍቅርና መተሳሰባችን ልዩ ነበር። ግቢ ውስጥ የራሳቸው የግል ቤት የነበራቸው ግለሰቦች ይኖሩ ስለነበር ኑሮን ለመግፋትና ወደፊትን ለመሻገር እነሱም አንዳንድ ክፍሎቻቸውን በኪራይ እየነገዱ ገቢ ያገኙ ነበር። ታዲያ በዚህ አጋጣሚ ነበር እኔም የኔን ወንድ ያገኙት። ረጅሙና ሎግላጋ ወንድማገኝ በወጣትነት እድሜው ለስራ የተፈጠረ ራሱን ለመለወጥ ቀን ከሌት ሚተጋ የኔ የልቤ ፍቅር ሰው ወንዴ ወደኛ ግቢ ሲመጣ ስራ ለመፈለግ ከክፍለ ሀገር ወደ አዲስ አበባ ጠቅልሎ ገብቶ ነበር። በእርግጥ አይኑን ያሳረፈብኝ ቀድሞ እሱ ነው። ስወጣና ስገባ ባለችው ሰዓት ስንገጣጠም አይኑ አብሮኝ ክርትት ይል ነበር። እኔም ቀስቀስ እያለ የእናቷ ልጅ በሚያስብል ሁኔታ አይን ፍቅር ያዘኝ። ሆኖም ዝምተኛና በእኔ እይታ ደግሞ ኮስታራ የሚመስለኝ ሰው ፈጽሞ እኔን ይወደኛል ማለቱ ማይታሰብ ነበር። ታዲያ አንድ ቀን ያላሰብኩት ነገር ተከሰተ። ተከራዩ ወንዴ ለመልቀቅ እቃውን እየሸከፈ ከትምህርት ቤት ስደርስ ተገጣጠምን። ልቤ ትርክክ አለ። በዓይኔ ያልጠገቡት ሰው እንኳን ፍቅሬን ለመግለጽ በቅጡ ማየቱን እንኳን ሳልችል ሊለቅ መሆኑን ስመለከት ውስጤ አንዳች ነገር ተሰማኝ። ሆኖም በዓይን ከመታየት ውጪ ሰላም ብዬ ማላውቀውን ሰው የት ልትሄድ ነው፣ እንዴት ነው የማለቱ መብቱም ድፍረቱም አልነበረኝምና እንባ ያቀረሩት አይኖቼን ሳይመለከተው ሳልዋረድ በሚል ፍርሃት ወደ ቤት ይዘው ብዬ ገባሁ። ታዲያ እኔም ሳይታወቀኝ እማዬ አባዬን በተዋወቀችበት ጊዜ የነበረውን ነገር በታሪክ የሰማሁትን ራሴው ላይ ደገምኩት። ምግብ አልበላልሽ እንቅልፍም አልተኛልሽ አለኝ። ደርሶ አንዳች ነገር ያስከፋኛል። ሆድ የሚብሰኝ ሰው ሆኜ አረፍኩ። የትምህርት ቤት ጓደኛዬ ብሌንን የሁኔታ መቀየር ተከትሎ ምን እንደሆንኩ ጠይቀችኝ። ነገርኳት። አንዳንዴ የተነፈሱት ነገር እረፍት ይሰጣልና ብሌንም ከኔ እኩል አብራ መጨነቅ ጀመረች። ሁኔታው በጊዜ መፍትሄ ካላገኘ ለማትሪክ ተፈታኝ ተማሪ አስኪ ሁኔታ ላይ እንደሚጥለኝ በማሰብ እሷም ለነገሩ ልባት ለመስጠት የጓደኝነቷን የተቻላትን ማድረግ ሞከረች። በዚህ ሁኔታ እኔና ብሌን እንደምንም በዘዴ እያጠያየቅን ወንድ የቀየረው ቤት የት እንደሆነ ለማወቅ ሞከርን። ሙከራችን በአጭሩ አልተቀጨም እና ደረስንበት። በእርግጥ ሰፈሩ ከኛ ቤት ብዙም ይራቅ አልነበረም። ታዲያ እሱን መውጫና መግቢያ ሰዓት ለማወቅ እሱ በተከራየበት ግቢ በር እግር ማብዛት ጀመርን። ቶሎ ግን አልተገጣጠምንም ነበር። ሆኖም አንድ ቀን መሸት ካለ ራቱን ለመብላት ከግቢው ሲወጣ ተገናኘን። እኔና ብሌን ተደናግጠን መደነባበር ጀመርን። ወንዴም በሚያስፈራ አይን ገርመም አድርጎን አልፎን ሄደ። እኔም ሰው ለእኔ ፍቅር እንደሌለው ከዛ ባለፈ እንደሚጠላኝ ገመትኩ። ሌላ ቁዘማ፣ ሌላ ትካሴና ሐዘን ደግሞ ጀመረ።
ብሌን ብትሰራኝ ብትለምነኝ እቅዳችን ለማሳካት አቅሙ እንደሌለኝ ገልጬ እንደ ታማሚ ቤቴ ከተምኩ። ታዲያ ከሳምንት በኋላ ፍቅሯ ላስችል ሲለኝ እንዲሁ ሰረቅ አርጌ ስመለከተው ፍስስ ያደረገኝ የነበረው ሳቅና ፈገግታው ከትውስቱ አልፎ በእንቅልፍ ልቤም ብልጭ ሲልብኝ የመጣ ይምጣ ብዬ አንድ ምሽት እሱን ለማየት በቀዝቃዛ አየር ወጣሁ። ከላይ ለበስኩት ልብስስ እንደመሆኑ መጠን ቅዝቃዜ ውስጥ ሲገባ ይታወቀኝ ነበር። ሹራቤን እየመዘዝኩና እንደ ሕፃን ልጅ እጀታውን እየነከሱ በፍርሃት ስሜት በራፉን ትንሽ ራቅ ብዬ በዓይኔ እስኪመጣ አጠባበቅኩ። ግን ዝር ያለ ሰው አልነበረም። አየሩ ከመቀዝቀዝም ባለፈ እንደ ማካፋት ማለቱን ጀመረ። ሆኖም ትንሽ ትንሽ እያልኩ ሰዓቱ እንደ መሻ አልታወቀኝ። ታዲያ ሳላስበው አንድ ሰው ከኋላዬ ከች ብሎ ምን እየሰራሽ ነው ሲል በኩርናና ድምፅ ጠየቀኝ። ደንገጥ ብዬ ስዞር ወንዴ ነበር። ማደርገው ነገር ጠፍቶኝ መደነባበር ጀመርኩ። ወንዴ ዣንጥላ ይዟል። ከላይ እስከታች ድረስ በካፊያው የረጠበውን ልብሴንና ሰውነቴን በንዴት መልክ ተመለከተው። እኔም ለም ነገር ጠፍቶኝ ሀፍረት ቢጤ ተሰምቶኝ አንገቴን ደፋው። ሁኔታው እንደተናደደ ያስታውቃል። እቼን ያሳርኩኝ ወደ ቤቱ ይዞኝ ገባ። በእርግጥ እኔም እሱን ፍለጋ እንዳልመጣ ለማስመሰል ብሞክርም እቼን በያዘበት ቅጽበት ግን ልቤ ውክክ ብሎ ካለምንም ጥያቄ ከተል ብዬ ወደ ውስጥ ሰለኩ። በሩን ከፍቶ ተያይዘን ገባን። እኛ ግቢ ከተከራየ ቤት ሰፋ ያለና ለላጤ ቆንጆ የሚባል አይነት ነበር። ወንዴ ፊቱ አልተፈታም፣ ኮስተር እንዳለ ነው። ከዛ አነስ ካለችው የልብስ መሳቢያ ውስጥ ልብስ መፈለግ ጀመረ። እኔም ተልኮ እንደመጣ የጎረቤት ልጅ ጥጌን ይዤ እንደቆምኩ ነበር። ልብሱ እንዳመጣ እንድቀይር ነግሮኝ በሩን ከፍቶ ወጣ። እኔም ልብሱን አስቼ ወደ አፍንጫ ያስጠጋው። ለመጀመሪያ ጊዜ ጠረሮ ወደ አፍንጫ ይገባ። ከላይ የሰጠኝ ሹራብና ከታች ሰፋ ያለ ቱታ ለብሼ ቁጭ አልኩ። ወንዴ ቆየት ብሎ መጣ። በፌስታል ምግብ ቢጤ ነገር ይዟል። እኔም አልጋ ላይ ቁጭ እንዳልኩ ነበር። ወንዴ ሲመጣ ቀደም ብሎ ከነበረው ቁጣው ሰከን ብሏል። ይዞት የመጣውን እርጥብ ሳህን ላይ አርጎ አቀረበ። ፈገግ ብሎ ቢያለኝ ለመጀመሪያ ጊዜ እኔን አይቶ ፈገግ ሲል አየሁት። ምግባችን በልተን ከጨረስን በኋላ ሻይ አፍልቶልኝ ብርዱን ለማባረር ሻያችን በዝምታ ጠጣ። ጠጥተን እንደጨረስን በማዕከላችን አስፈሪ ጸጥታ ሰፈነ። ወንዴ ወደ ቤት እንደሚሸኘኝ በመናገር ተነስ ሲለኝ እንዳዛዥ ተናገረኝ። ሆኖም ውስጥ አንዳች የመከፋት ስሜት ተሰማኝ። ወንዴ እንደማይወደኝና እንደ ታናሽ እህት ብቻ እንደተመለከተኝ አሰብኩ። ለምቦጬ እንደጣልኩ መንገዳችን ጀመርን። ወደ ሰፈር አቅራቢያ እንደደረስን ቆም አለን። እኔም አንገቴን ሰበር አደረኩ። ምናልባት በቀጣይ ቁጣና ተግሳጽ ከጠበቀኝ ብዬ። ሆኖም ካፍታ በኋላ ወንዴ ወደ እኔ ቀረብ ብሎ እጄን በእጁ ያሳረገ። ደንገጥ አልኩ። ያልጠበቅኩት ነገር ነበር። ሆኖም ከነበረኝ ደስታ ባለፈ ሌላ ቁም ነገረኝነት ነጥብ እንዲይዝ የሚያደርግ ንግግር ተናገረ። ወንዴ የሚረዳትና የእሱን እጅ የምትጠብቅ ያለ አባት በሰዎች ተከፍታ ያሳደገችው እናት እንዳለችውና እሷን ለመርዳት ህይወቱን መቀየር እንዳለበት ነገረኝ። ሆኖም እኔም ሆነ ራሱን ከእቅዱና ከስኬቱ የሚያስተጓጉል ነገር ውስጥ መግባት እንደሌለብን አሳወቀኝ። ነገር ግን እሱም ከኔ ፍቅር ከያዘው መቆየቱን እኔም እንደሱ ያላባት ማደጌን በቤተሰብም ዘንድ መገፋቴን ተያይዞ በትምህርት ጠንክሬ የራሴን ህይወትና የእናቴን ህይወት መቀየር እንዳለብኝ ነገረኝ። ለዛም ሲባል እኔና እሱ ፍቅር መጀመር ምንችለው እኔ ወደ ዩኒቨርሲቲ ስገባና የዛኔም ቢሆን መሰረት ባለው መልኩ ለወደፊት ህልማችን ሲባል
ግንኙነት መጀመር እንዳለብኝ ነገረኝ። በዛ ተስማምተን ተለያየን። ያቺ ምሽት ለእኔ እንቁ ነበረች፣ አዲስ ተስፋ ነበረች። ታዲያ እኔም የአዲስ ተስፋን ሰጠኝ። ጠንክሬ ማጥናትና ለመቀየር መሞከር ጀመርኩ። ህይወቴን ቀይሬና ተጋብተን እኔም ምስኪኗ እናቴን እሱም ለፍታ ያሳደገችው እናቱን የሚክስበት ቀን ሲቃረብ ይታየን ጀመር። ማትሪክ ውጤት እስኪመጣ ወንዴ ከኔ በላይ ተጨንቆ ነበር፣ ግን ተሳካ። ጥሩ በሚባል ውጤት ወደ ዩኒቨርሲቲ ያለፍኩ። የአክስቶች ልጆች ውጤት ሳይመጣላቸው ሲቀር የኔም ማለፍ እንደ ታላቅ ድል በአያቴ ዘንድ ይወራ ጀመር። የአክስቴ ልጆችም ለእኔ የነበራቸው ጥላቸው የዛኑ ያክል ጀመረ። ዩኒቨርሲቲ እንደ እድል ሆኖ ከወንዴም ከማዬ መለየት ሳይጠበቅብኝ እዚሁ አዲስ አበባ ደረሰኝ። ወንድዬን ጥዬ ባለመሄዴ እጅግ ደስተኛ ነበርኩ። እሱም እንደዛው። ኤፍቢ ተብሎ በአዲስ አበባ ዩኒቨርሲቲ ካለው ግቢ አካውንቲንግ ትምህርቴን ጀመርኩ። ውጤቴን ቢሆን እጅግ ጥሩ የሚባልና በግቢው ሰቃይ ተማሪ ተርታ የሚሰለፍ ነበር። ህይወት ለኔ እንደ ነገሩ መስመር መያዝ ጀመረች። እማዬ ምን ይደርሽላት እፎይ ብላ ሰላሟን አግኝታ የምትኖርበት ቀን ሩቅ እንዳይሆንብኝ እናቴን ለመደገፍ በምችለው አቅም ያገኘሁትን ስራ በትርፍ ጊዜ እየሰራው እናቴን ማገዝ ጀመርኩ። የኔ ሳልመለቅ ስራ መስራት ነው እንዴ ደስ ባያሰኘውም እኔ ተደብቄ ስራ መስራቴን ግን ቀጥያለሁ። በእርግጥ ከስራውና ወጣ ከማለቱ ጋር ተያይዞ የሰው እይታና ተወዳጅነቱ እየጨመረ መጥቷል። እኔም ነገሩ በተቻለኝ አቅም ከወንዴ ጋር ያለኝን ግንኙነት እንዳያቆረፍደው የተቻለኝን መሞከርና መጠንቀቄን ቀጥያለሁ። ሆኖም እኛ ቤት አንዳች ልክፍት ያለ ይመስል እኔም ወደ ደስታና ስኬት ቀረብ ባልኩበት ቅጽበት እማዬ የጤናዋ ነገር ከቀን ቀን እየተቀየረ መጣ። ጠንካራዋን እናቴን ህመም ይደቁሳት ጀመር። በሳምንት ውስጥ ካልጋ ብድግ ብላ በጤና የምትንቀሳቀስበት ቀን ሚናፍቅ እየሆነ መጣ። ወንድም በተቻለው አቅም ከሚሰራውና ለኛ ብሎ ከሚያጠራቅመው ገንዘብ ለማዬ ማታከሚያ እያለ እኔን መደገፍና ማገዝ ጀመረ። ታዲያ ለኔ ይሄን ያህል ውለታ ቢውልም ለማዬ ማፈቅረው ላገባ ያሰብኩት ሰው ብዬ ለማስተዋወቅ ግን ጊዜው አልመሰለኝም ነበር። አዎ ምንም ቢሆን እንዲህ አድርጋ አሳድጋት እንዴት በቀላሉ ሎግ ለማድረግ ሳትበቃ ዝም ብላ ትገባለች። ልጇ ዝም ብላ ነው ያገባችው እንዲባላት አልፈለኩም። በዚህ ሁኔታ ውስጥ እንደተጠመድን ነው እንዴ በየፊናችን የበኩላችን መትጋትና መልፋታችን ቀጠለ። ወንዴ እኔን እንግልት ፈጽሞ ማየት አይፈልግም። ከዚያ ይልቅ እኔ ትምህርቴ ላይ አተኩሬ በጥሩ ውጤት መመረቅና ደህና ስራ መያዜን ነበር የሚፈልገው። እማዬ አነስ ያለው የብረት አልጋ ላይ እንደተኛች የሆነ ዕለት በከባዱ ታስላለች። እሑድ ጠዋት የቀሰቀሰኝ እሷ ሳል ነበር። እንደዛ ስታስል ሰማት ውስጥ ድቅቅ ይላል። ምን ባደርግላት እንደሚተዋት ነገር አለሙ ግብት ይለኛል። ሰንበት እንደመሆኑ መጠን ተነስቼ የቤቴን አስተካክዬ ቁርስ ነገር ብላት እንደሚሻል በማሰብ ጥድፍድፍ ብዬ ቆንጆ እንቁላል ሰርቻ አቀረብኩ። ይሄኔ የቤታችን በር ተንኳኳ። ድምፄን ብዙም ከፍ ሳላደርግ አቤት አልኩኝ። እነሜን ሰፈር ያለው ትንሹ አቤል ነበር። ብዙ ጊዜ አያቴ እኔ ስትፈልግ ነበር ትንሹ አቤልን የምትልከው የነበረው። እኔም የደረሰኝን ያስቸኳይ ጥሪ ተከትሎ ለማዬ ቁርሴን አቀራርቤ ወደ እማዬ ጋር እየተጣደፍኩ ሄድኩ። እማዬ የምትሆን ከአባዬ የቀሩን ስጋዎች እነሱ እንደመሆናቸው
እኔም ካለ ዘመድ ብቻዬን እንድቀር አትፈልግም ነበር። ለዛ ትወደኛለች ብላ የምታስባት አያቴ በጠራችኝ ሰዓት እንድሄድላት ትፈልጋለች። እኔም በሆነ አጎቴ በራሱ ሰዓት ከአያቴ ጋር በነበረው ቅራኔ እኛ እንደወጣን ያንን ቤት ለቆ በመውጣቱ እኔም ወደዛ ሲሄድ ውስጥ የሚረብሽ ስሜት አይሰማኝም። መንገዴን ጀምሬ እነሜ ቤት ለመድረስ 3 እርምጃ እንደቀረኝ ነበር ከማሜ ሱቅ የደረስኩት። እሱም ፈገግ ብሎ ለተለመደው ሰላምታ ተለዋወጠ። እንኳን ደህና መጣሽ በሚል ወሬ ወንድ ያስቀመጠልኝ አንድ ዕቃ እንዳለ ገልጾ ከስር ፈልጎ ወጣ። እኔም እየተገረምኩ የሚሰጠኝን ዕቃ ለመቀበል ጓጓ። ከማሜ እንደተሰናበትኩ የተቀመጠልኝን ዕቃ እየተቻኮል ከከፈትኩ ፖስት ካርድ ነው የተጠቀለለ አዲስ ስልክ ነበር። ሳልበል አላመንኩም። ባሳለፍነው ጣፋጭ ምሽት ላይ አንድ ስጦታ በቅርቡ እንዳለ እየነገረኝና ሲያጓጓኝ እንደነበር ትውስ አለኝ። ለብቻዬ ፈገግ አልኩ። ፈጠንና ቸኮል እያልኩ የድሮውን ስልኬን በችኮላ መልክ አውጥቼ አዲሱ ቀፎ ውስጥ ሲሚን ከትቼ ደወልኩ። በጣም እንደተደሰትኩ ነገርኩት። በጣም እንደ ሕፃን ልጅ መንገድ ላይ እየቦረቅኩ አላስችል ብሎኝ መደወሌ ለራሴም ገረመኝ። እሱም ለስራ ከሄደበትና በዛው እናቱን ለማየት ክፍለ ሀገር ትንሽ ቆየት ብሎ ስለሚመለስ እስከዛ ባለው ጊዜ በስልክ በደንብ እንደሚያገኘኝ በደስታ ገለጸልኝ። ከልቤ አመሰገንኩት። በዛው ሚኒያሚ አለ ሁሌ እንደሚጠራኝ። ያ የዛኔ ሞላ ነው በኢሜል ምናምን ይታያል ሲሉ ነበር አለ። ምኑ ፍቅር ዲቪ የዛኔ ሞላ ነው። እኔ ነገር አለሙር ስታርገው ነበር። ሆኖም ወንድ ላከልኝ አዲስ ስልክ ኢሜልና ሌላም ነገር ሊያስጠቅመኝ የሚችል ታች ስክሪን ስለነበር እሺታዬን ገለጫውን ወደ እሜ ጋር እየሄድኩ እንደሆነ ነግሬው የተሰነባብተን ስልኩን ዘግቼ ወደ አያቴ ቤት አቀናሁ። ደርስ ቤቱ ፏ ብሎና ሰንበት መስሏል። አያቴ በናፍቆት መልክ አገላብጣ ሳመችኝ። ቡና እያፈላች የነበረችው አክስቴ ብዙነሽ ልጅ ሜሪ ነበረች። በአይኗ እንደ ነገሩ ገርመም አድርጋኝ ዝም አለች። እኔም እንደ እንግዳነቴ አሮጌ ሶፋ ላይ አረፍ ብዬ ብዥ ያለ የሚያስቸግረው ቴሌቪዥን ላይ ያፈጠጥኩ። ቤት ውስጥ የነበረ ጉድ አንዳች እንግዳ ሊቀበሉ እንደነበር ያሳብቃል። ሆኖም አክስቴ ልጆቻቸው የሚመጣውን ሰው ማንነት አላወቁ። ልጆቹም አክስቴ አያቴ የጠራቸው ሰው ማን እንደሆነ ለማየት ከነበራቸው ጉጉት አንጻር አለማወቃቸው ገባኝ። እኔም እንደ ነገሩ ለቁጥር ማሙያ ተደርጎ የተሰራውን ምግብ እንድቀምስ እንደሆነ አሰብኩ። ቆየት ብሎ ቤቶች መተናል የሚል የጎረቤታቸው የዘመም ድምጽ ብቅ አለ። አያቴም ከተቀመጠችበት ብድግ ብላ ሞቅ ባለ ሁኔታ ለመቀበል ወደ በሩ አቀናች። እኛም ዛሬ ጎረቤቷን እንዲህ ባለ አቀባበል መቀበሉ ግራ እያጋባን ከተቀመጥንበት ብድግ አለን። አክስቶቼም አያቴን ከተል ብለው ወደ በሩ ጠጋሉ። ዘመም ከግቢ ውስጥ ደህና የሚባል ኑሮ ብትኖር ወንድሞቿ በውጭ ሀገር የሚኖሩ እሷም እዚህ ከውጭ የሚላክላትን ገንዘብ አንዴ በዶላር አንዴ በዩሮ እየመነዘረች ፈልሰስ ብላ ምትኖር የድሮ አራዳ የሆነች ሴት ናት። ጥሎባት እኔን ትወደኛለች። ወደ ቤት ስትገባ እንዳየችኝም ከአክስቴና ከልጆቻቸው ከሜሪና ከመዚ ይልቅ እኔን ሞቅ አርጋ አቅፋ ሳመችኝ። ወዲያው አያቴ ሌላ ሰው አለ፣ ኧረ አታውልቅ ግባ፣ ኧረ ሁሉም ገብተዋል ስትል ተሰማኝ። ሌላ እንግዳ እንዳለ ተረዳው። የገባው የዘመም ታላቅ ወንድም ጣሰው ነበር። ጸጉሩ ትንሽ ገባ ያለ እድሜው ከፍ ያለ ሆኖ የአውስትራሊያ ኑሮ ፈልሰስ ያደረገው እንደዚህ አይነት ሰው ይመስላል። ሁላችንም ሰላም ካለም በኋላ የኔን እጅ ሲጨብጥ ጊዜ ጠበቅ አድርጎ እንደያዘ ለየት ባለ ፈገግታ ተመለከተኝ።
እኔም ግራ እየተጋባው ሰላም ብዬ ከእንግዶቹ መለስ ያለው ሶፋ ላይ ያረፋልኩ። ምግብ ቀርቦ መጫወት ተጀመረ። አያቴ በይበልጥ ሰውን እንዳስተናግድ የፈለገችው እኔን ነበር። ሜሪና መሲ ጠብር ግፍ ማለት ቢፈልጉም እድሉን ባለማግኘታቸው ብስጭት ብለው ነበር። እኔንም ከተለመደው ክፉ አይናቸው በባሰ መልክ ከፍ ስቅ ማድረጋቸውን ቀጥለዋል። ካፍታ ጨዋታና ቡና መጠጣት በኋላ እኔም የታመመችው እናቴን ትቼ በመምጣት የተጨነቄ መሄድ እንዳለብኝ ተናግሬ ለመሰናበት ብድግ ስል አያቴ ኩም አድርጋ መልሳ ቁጭልን እንድላረገችኝ። ካፍታ ጨዋታ በኋላ አያቴ ሜሪና መሲ እንዲወጡ ካደረገቻቸው በኋላ ወደ ቁም ነገሩ ጨዋታ ገባች። የዛሬው ድንገተኛ ግብዣ ለየት ያለውን ምግብ ተቋዳሽ እንደሆን ሳይሆን ለወደፊት የምቾት ህይወት የቀረበላትን ጥሎች ተቀብላ ልትድረኝ ዝግጅት እያደረገች መሆኗን ተረዳው። ቀደም ብሎ በተለይ በገጠሩ እድሜ ቢያንስ እኔን ማድረስ የሚችለውን ሰው ላገባ ለሚስትነት እንደታጨው ተነገረኝ። አንዳች ድንጋጤና ንዴት ሰውነቴን ጉርር አደረገኝ። አያቴና ጎረቤታቸው ዘመም ነገሩን በራሳቸው የጨረሱት ይመስል ነበር። እኔም ነገሩን ተናድጄ በፍጹም ያንን ማድረግ እንደማልችልና መወደው ፍቅረኛ እንዳለኝ በል መልክ ተናግሬ አያቴንና ትልቅ የነበሩትን ትልልቅ ሰዎች ረግጬ ወጣሁ። ከርማል በመንገዱ ስለ ነገሩ እያሰብኩ እየተበሳጨውና እንባ እየተናነቀ የነበረ ወደ ቤት ያቀናሁት። አያቴ ምንም እንኳን እናቴን ብጠላት እንዴት እኔን እንደሸገጥ ልትሸጠኝ ትፈልጋለች ብለው ነገር አበሳጨኝ። ቤት እንደደረስኩ ግቢያችን ውስጥ ጫጫታ ተሰማኝ። ወደ ውስጥ እንደዘለኩ ነገሩ ከኛው ቤት እንደሆነ ተረዳው። ድንገት ብዬ ዘልዬ ስገባ እናቴ መሬት ላይ ተዘርግታ የግቢ ሰው ከቧት፣ አንዱ ጠበል አንዱ ዳዊቱን ይዞ ዙሪያውን በሳሽ ጠባብ ቤት ውስጥ ከቧታል። እኔም በድንጋጤ እናቴ ላይ ድፍት ብዬ ደጋግሜ ስሟን መጥራት ጀመርኩ። ካፍታ በኋላ የሰፈሩ ሰው ላዳ ጠርቶ እናቴን አፋፍሰን አቅራቢያ ካለ የመንግስት ሆስፒታል ይዛናት ሄድን። ተረኛው የነበረው ዶክተር ምርመራ ካደረገላት በኋላ አንዱን እየመራ በሆስፒታል የነበሩት በሙሉ እየተፈራረቁ ይመረምሯት ጀመር። ከረሽም ቆይታ በኋላ አንዱ ሐኪም እናቴ አሁን ላይ ክትትል እየተደረገላት እንደሆነ ነገረኝ። ሆኖም ያለችበትን ሁኔታ ለመናገር ወደ ቢሮኝ ይዞኝ አቀና። አንዳች መጥፎ ነገር እላይ ላይ እንደተሸከምኩ ይሰማኛል። በቦታው የነበሩ የሰፈር ሰውም ሰው በሰው አስልከው ለአያቴና ለቤተሰቦቿ ዜናውን ነገሯቸው። ዶክተሩ እያረጋጋና ቀስ እያለ ነገሩን ማስረዳት ጀመረ። ሆኖም እኔ ግን መጨረሻውን ለመስማት ናፈቀኝ። ዶክተር እማዬን ምኗን ያመማት አስኪ ነው ምንድን ነው ስል ጠየቅኩ። ዶክተሩም ለአፍታ መልክ በሐዘኔታ ከተመለከተኝ በኋላ እማዬ ሳምባ ካንሰር ተጠቂ እንደሆነችና ስቴጁም ከፍ ያለ መሆኑን ገለጸልኝ። ዓለም ሲደበላለቅብኝ ይሰማኛል። ካለ እናቴ እኔ ባዶ ነኝ ካሉ እንዴ ታዲያ ደረስኩልሽ ያልኳት እናቴ እንዲህ መሆኗን መስማት ከአይምሮ በላይ ይከብዳል። ከቀናት በኋላ እማዬ ሆስፒታል የሕክምና ክትትሏን ጀመረች። ወንድም ነገሩን እንደሰማ ስራውን ሁሉ ነገር ጥሎ ሲበር መጣ። አያቴ ምንም እንኳን እናቴን ብጠላትም ነገሩ አስደንግጧት አብረን ከጎንዲ ነበረች። ነገር ግን እሷ ብቻዋን ሳትሆን ዘመምና ጣሰውም አብረው ነበሩ። ጣሰው አስፈላጊውን እርዳታ እንደሚያረግ ቃሉን ሰጠኝ። በእርግጥ በሳቱ አልፈልግም ማለት ቢያሻኘኝም የነበርኩበት ሁኔታ ግን እንኳንም ቢቀርቶ ለመግደርደር እንኳን የሚጋብዝ አልነበረም። እማዬ ለወራት እንዲህ ስትሆን ቆይታ ባልጠበቁት ግስበት ከእጅ ያመለጠች። ሞቷን መቀበል አቃተኝ። አይምሮዬ ከራሴው ከነበረው ከቀድሞ ከራሴ ጋር መዋድ ከበደው። በአንድ ጀንበር ታመመሽ፣ በወራት ውስጥ ወደቀች፣ ሌሎች ወራቶችን ደግሞ አልጋ ላይ ተኛች፣ ከዛ ሞተች። ይህንን እሺ ብሎ መቀበሉ ፈጽሞ እምቢ አለኝ። አያቴ እንደምትለው ገፊ እናቴ ሳትሆን እኔ እንደሆንኩ ተሰማኝ። ሞቷን መቀበሉ እሷ አለመሆኗን እናቴ የሌለችበትን ህይወት መምራት እንዳለብኝ መቀበሉ ሞት ሆነብኝ። ከራሴ አእምሮና ከእውነት ካጠቡ ውስጥ ገባሁ። አያቴ ሜና አጋጣሚ እየተጠቀመች ሁሉን ነገር ረስቼ አዲስ ተስፋና ኑሮን እንድኖር ጣሰውን አግብቼ ፕሮሰስ አድርጎ ወስዶኝ ከዚህ ሀገር ወጥቼ ራሴን እንድቀይር ትጨቀጭቀኝ ጀመር። ሆኖም እኔ በሰዓቱ ህይወቴ ምሰሶ የሆነችውን ባሪያ እየተባለች ለዘመናት የተገፋችውን እናቴን ከማጣት ባለፈ ወንዴን አጥቼ የመኖሩ ነገር ማልችለው ሆነ።
በዚህ ውጣ ውረድ ውስጥ ወንዴ እኔን ለማጽናናትና እኔን ለማደግ በሚታከልበት ሁኔታ ብዙ ስራ ያመልጠው ጀመር። ህይወታችን ይበልጥ መስቀልቅሉ መውጣት ጀመረ። በዚህ ሁኔታ ውስጥ ነበር ሌላ ያልታሰበ የምስራች የተሰማው። አንዱን ምሽት ወንዴ ውጭ ብሎና ምሽቱ በደስታ እየከነፈ ወደ ቤት መጣ። እኔም ድፍን ያለውን ጥቁር ልብሴ እንደለበስኩ ከጨለማው ጋር ተመሳስዬ ጨለማ ክፍል ውስጥ ቁርድድ ብዬ እንደተቀመጥኩ ነበር። ወንዴ በሩን ከፍቶ ሲያይኝ ደንገጥ አለ። ሆኖም ዜናውን ለመናገር ሰፍ ብሎ ስለነበር ወደ ምስራቹ ገባ። በድጋሚ መሙላቴን እርስት አድርጌው የነበረው ሆኖም ባለትዳር ነን ብለን የሞላ ነው የዲቪ ሎተሪ እንደደረሰን በደስታና በሆይታ ያለቀሰ ነገረኝ። በዛች ጨለማ ቤት ውስጥ እማዬ ከሞተች በኋላ ለመጀመሪያ ቀን ብርሃን ውልብ ሲል ታየኝ። ወንዴ መቆጣጠር ከሚቻለው በላይ ደስታ ውስጥ ነበር። በእርግጥ በሰዓቱ ከሀዘን ስሜት ወጥቼ መደሰት ይኖርብኝ አይኖርብኝ ግራ ተጋብቻለሁ። ወይ ከእናቴ ወይ ከትምህርቴ ሳልሆን አውላላ ሜዳ ላይ እንደወደቀች ብጫቂ ወረቀት ተጨመዳድቼ ከነበርኩበት ሁኔታ ሊያነቃኝ የመጣ እድል እንደሆነ አሰብኩ። ከቀናት በኋላ የዲቪው ነገር ለእኔና ለወንዴ አዲስ ተስፋን ሰጠን። የአያቴና የነጣ ሰው የጋብቻ ጥያቄን በሙሉነት እምቢ ለማለት ቻልኩ። ወንዴም ለፕሮሰሱ የኔና የሱ ፊርማ አስፈላጊ ስለሚሆን ከምስክሮች ጋር በመሆን ማዘጋጃ በህጋዊ መንገድ መፈራረም እንዳለብን ነገረኝ። ነገሮችን በፍጥነት እየጨረሰ የነበረውም እሱ ነበር እና ነገሮችን ጥሩ በሚባል መልኩ መስመር ይይዙልን ጀመር። ወንዴም አንዴ ኤምባሲ ገብተን ነገሮች ከተሳኩ በኋላ ሰርግ ተበድረን ቢሆን ደግሰን እሱም እናቱን አስደስቶ እኛም በሀገራችን ማይደገም የደስታ ጊዜ አሳልፈን እንደምንሄድ እቅድ ያወጣ ጀመር። የፊርማው ነገር አልቆ ኤምባሲው መግቢያ ጊዜ ደርሶ ተጠራን። ነገሮች ባሰብናቸው መልክ በጥሩ ሁኔታ መጓዝ ጀምሩ። ልመናችንን ማምላክ ሰምቶ ኤምባሲው ለሁለታችንም ቪዛ ሰጠን። ደስታችን ወደር አልነበረው። እኔም ለመጀመሪያ ጊዜ ከማዬ ሞት በኋላ በእውነት ተደስቼ ነበር። ቀጣዩ ነገር የወንዴን እናት ኮምቦልቻ ሄዶ መተዋወቅ ነው እና በወግ በማዕረጉ ባህሉ መሰረት ከአያቴ ቤት ሽምግልና መላክ። ሽማግሌዎቹ ሳይላኩ በፊት እኛም እጃችን ላይ በነበረው ብር ለወንዴ እናት ቆንጆ የጥበብ ቀሚስ ገዝተን ልንመረቅ በዛው እኔንም ለማስተዋወቅ ወደ ኮምቦልቻ ቀናን። የህይወቴ አዲሱ ምዕራፍ የዛን ዕለት ተጀመረ። እናቱ መልኳ ቁርጥ እሱን ነበረች። ወንዴ ይህን ቁንጅናውን ከማን እንደያዘ ገና እንዳየው የተረዳሁት። ቆንጆና ፍልቅልቅ ሴት ነች። ሆኖም ኑሮ እንደ ጨቆናት ታስታውቃለች። እንደ እንግዳ አረፍ ብለን እየበላን መጫወት ጀመርን። የወንዴ እናት ማዛ ከዚህ በፊት ብዙ ውጣ ውረድ እንዳሳለፈች ወድጄሻለሁ ብሎ ህይወቷን አብራት የመሰረተው ሰው ከወለደችለት በኋላ በድሮ ህይወቷ በማፈሩ እስከነ ልጇ ጥሏት ላይ መለስ በሶሩ ከዛ በኋላ ማህበረሰቡ ባደረሰባት ግፊት ተሰዳ ወደዚህ መምጣቷን አጫወተች። በእርግጥ ወንዴም እናቱ በፊት ላይ ኑሮን ለማሸነፍ ስትል ሴተኛ አዳሪነት ሰራ እንደነበር ነግሮኝ ነበር። ለረጅም ሰዓት ስንጫወትና ስናወጋ ቆይተን ወንዴ አንድ ሰው አግኝቶ እንደሚመጣ ነግሮን ወጣለ። እናቱ ማዛን በዛ አጋጣሚ ወንዴን የልጅነት ፎቶ ለማሳየት አልበም ይዛ ከጓዳ ብቅ አለች። አብረን ፎቶዎችን እየተመለከትን እሷን በትውስታ እየተጓዘች መሳቅ ጀመርን። ታዲያ ወደ አንድ ፎቶ ገጽ እጅ ወሰደኝ። የገለጥኩት ገጽ ማዛ ወንዴ ምንም እንኳን ያባቱ ፎቶ ቢሆንም ደብቃ ያኖረችው ምናልባት በመልክ አባቱን ወደፊት ቢጠይቃት እንዲያዩ ብላ ያስቀመጠችውን የወንዴን አባት ፎቶ ነበር። ፎቶውን ደጋግሜ አፌ እንደከፈትኩ ተመለከትኩ። ሰውነቴ ውሃ ሆነ። የኔ ልጅነት ትውስታዬ ከአያቴ ቤት በትልቁ የተሰቀለ ከእናቴ ራስጌ በትንሽዬ የቆዳ ዋሌት ውስጥ የተቀመጠ በምስል ማስታወሰውና ምናፍቀው የኔው አባት ምትኩ ፎቶ ነበር። ካፍታ በኋላ የነቃሁት ሐኪም ቤት ነበር። ራሴን ስቼ እንደወደኩ የጨለማ የሆነችብኝ መሰለኝ። ነገሩን ማስረዳት እየከበደኝ ለራሴም ደግሞ ማውራቱ ለከፈፈኝ። የሆንኩትን ተናገሩ። አይምሮዬ ወሰድ መለስ ማድረጉን ጀመረ። እኔም ሆስፒታል እንዳለው ወንዴም ብሎ እንደጠፋ ተነገረኝ። እናቱ እሱ ፍለጋ ያልዞረችበት እንደሌለ ሆኖ ጭንቅ ላይ እንዳለች ተነገረኝ። እኔ አካሌ እንጂ ነፍሴን አላቀውም
አልናገር አልጋገር እንዲሁ ዝም። ከወራት በኋላ ሌላ ዜና፣ ሌላ መርዶ ተሰማ። ወንዴ ራሱን ሰቅሎ በሞቱና ሬሳው መገኘቱ ተነገረኝ። አበቃ ከተማ አልኩ። አያቴን፣ አባቴን፣ መወዳት እናቴን ብሎም በዚህ ምድር ላይ የነበረኝን ብቸኛ ሰው ፍቅሬ ወይም ወንድሜ ስም አልባ ወንድሜን አጣሁ። ታዲያ ሁሉም በእኔ ምክንያት እንደሆነ አመንኩ። አሜን። ሳልሆንም መርገምት እንደሆንኩ ለራሴ ያረጋገጥኩ። ከሆስፒታል ወጥቼ አዲስ አበባ አያቴም ጠበሉን ምኑን ብላ ሲያቅታት በእኔ ጉዳይ ስላልቻለችበት ጎዳና ወጣሁ። ሽቅርቅር ዋለች። አሁን ላይ ከርቀት ሰው ሲያይ ሚሸሸኝ የሰፈሩ እብድ ሆኜ አረፍኩ። ታዲያ ቢጠሩ ምን ልበላቸው?